ሰላም ጤና ይስጥልኝ ውድ ቻናላችን ተከታታዮች ሰሞኑን በተለያዩ መንገዶች እንደሰማችሁት ከቴሌብር ብድር ወስደን ሳንከፍል ለቀረን የቴሌብር ደንበኞች ኢትዮ ቴሌኮም በህግ ክፍሉ በኩል ማስጠንቀቂያ አውጥቷል የሚል መረጃ ሲዘዋወር ነበር። ከዚህ መረጃ በኋላ የቴሌብር እዳቸውን ለመክፈል የሚፈልጉ ሰዎች ቁጥር ጨምሯል። ነገር ግን አንዳንዶቻችሁ ያለባችሁን የቴሌብር ብድር ለመክፈል በተለያየ ምክንያት እንደተቸገራችሁ ነግራችሁኛል። ምክንያቱ ደግሞ ስልክ ጠፍቶባችሁ ሲሙን ማውጣት ሳትችሉ ቀርታችሁ ሲሙን ለማውጣት ስትሄዱ ደግሞ እዳ እንዳለባችሁና እሱን ሳትከፍሉ ወይም እዳችሁን ሳትከፍሉ ሲም ካርዱን ማውጣት አትችሉም ተብላችሁ ለመክፈል ብላችሁ ገቢ ስታደርጉበትም አልቀበል ያላችሁ እንዳላችሁም እንዲሁ መረጃ ሰጣችሁኝ ነበር። ብቻ በተለያየ ምክንያት ለራሳችን ያለብንን የቴሌብር እዳ በዛው ስልክ ቁጥር መክፈል ካልቻል በሌላ ቴሌብር አካውንት እንዴት መክፈል እንደምንችል ወይም ደግሞ ሌላ ሰው እንዲከፍልልን ማድረግ ስንፈልግ ምን ማድረግ እንዳለብንና ምን ነገሮች እንደሚያስፈልጉ ለሁሉም በሚሆን መልኩ እቺን አጠር ያለች ቪዲዮ አዘጋጅቼላችኋለሁ። እስከ መጨረሻው ከተከታተላችሁ ተወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። የቴሌብር ብድር ለመክፈል የተበደርንበት ሲም የማይሰራ ከሆነ ቢያንስ ገንዘብ ስናስገባበት የማይቀበል ከሆነ ያለው ብቸኛ አማራጭ እዳችንን ለመክፈል የሌሎችን ሰዎች እገዛ መጠየቅ ማለትም በእነሱ የቴሌብር አካውንት እዳችንን መክፈል እንድንችል እኛም ሌላ የቴሌብር አካውንት ካለን የሌላኛውን የቴሌብር አካውንታችንን እዳ መክፈል ከፈለግን ለራሳችን በዛ መክፈል እንዴት እንደምንችል ነው በዚህ ቪዲዮ አብረን የምንመለከተው። ሌላ ሰው የኛን የቴሌብር እዳ እንዲከፍልልን ለማድረግ የሚያስፈልጉ መረጃዎች አሉ። የቴሌብር እዳው ያለበት ስልክ ቁጥር እና ሎን ኮንትራክት ነምበር ያስፈልገናል ማለት ነው። ይሰጣችኋል ብዬ አስባለሁ። ሎን ኮንትራክት ነምበር ለማግኘት 8994 ላይ በአጭር የጽሁፍ መልእክት SMS በማድረግ ሁኔታውን በማስረዳት የሎን ኮንትራክት ID ወይም ደግሞ ሎን ኮንትራክት ነምበር እንዲሰጣችሁ መጠየቅ ይኖርባችኋል ማለት ነው። ወይም ደግሞ 127 ላይ ደውላችሁ ሁኔታውን አስረድታችሁ ሎን ኮንትራክት ነምበር እንዲሰጣችሁ ወይም ደግሞ OD ኦቨርድራፍት ኮንትራክት ነምበር እንዲሰጣችሁ መጠየቅ ይኖርባችኋል ማለት ነው። እንግዲህ ሎን ኮንትራክት ID ወይም ደግሞ ኦቨርድራፍት ኮንትራክት ነምበር ኮንትራክት ID ብላችሁ መጠየቅ ትችላላችሁ። ሎን ኮንትራክት ID ወይም ደግሞ ሎን ኮንትራክት ነምበር ከቴሌብር ፋይናንስ አገልግሎት ለተበደረው ብድር የሚሆን ነው። ኦቨርድራፍት ኮንትራክት ነምበር ወይም ደግሞ ኦቨርድራፍት ኮንትራክት ID ደግሞ ከቴሌብር እንደ ኪሴ አገልግሎት የተበደረውን ብድር ለመክፈል የሚያስፈልገን ኮንትራክት ነምበር ወይም ደግሞ ኮንትራክት ID ነው። እንደ ኪሴ አገልግሎት ያው የተለያዩ ክፍያዎችን ስንፈጽም ገንዘብ ቢያንሰን የሚያበድረን አገልግሎት ነው የእንደ ኪሴ አገልግሎት። ስለዚህ ያለብን እዳ ከእንደ ኪሴ የተበደረው ብድር ከሆነ ኦቨርድራፍት ኮንትራክት ነምበር ነው የሚያስፈልገን። OD ኮንትራክት ነምበር ብላችሁ ብትጠይቁ ይሰጧችኋል። ሎን ኮንትራክት ነምበር ደግሞ የሚያስፈልገን ከኢትዮ ቴሌኮም ጋር ውል ገብተው የሚሰሩ አበዳሪ ተቋማት ፋይናንስ አቅራቢ ባንኮች ከነሱ የተበደረው ብድር ነው ሎን ኮንትራክት ነምበር የሚባለው የሚያስፈልገን ከዛ የተበደረው ብድር ከሆነ ነው። ለምሳሌ አሁን ላይ የሚያበድሩ 3 ባንኮች አሉ። ከኢትዮ ቴሌኮም ጋር ውል ገብተው የፋይናንስ አገልግሎት የሚያቀርቡ 3 ባንኮች አሉ። ኮሜርሻል ባንክ ኦፍ ኢትዮጵያ CBE፣ ዳሽን ባንክ እንዲሁም በቅርቡ የተቀላቀለው ሲንቄ ባንክ አለ። ከነኚህ ባንኮች የተበደረው ብድር ካለ ሎን ኮንትራክት ነምበር ነው የሚያስፈልገን ወይም ደግሞ ሎን ኮንትራክት ID ነው የሚያስፈልገን። ከእንደ ኪሴ የተበደረው ብድር ካለ ደግሞ OD ወይም ደግሞ ኦቨርድራፍት ኮንትራክት ነምበር ነው የሚያስፈልገን። ያንን ማጣራት ይኖርብናል ማለት ነው። ስለዚህ እነኚህን ሁለት ኮንትራክት ነምበሮች በሆነ መልኩ ካገኘን ሾፕ ላይም ቢሆን ሄደን ጠይቀን ካገኘን ከዛ በኋላ ምንድነው የምናደርገው ወደ ቴሌብር ሱፐር አፓችን ሎጊን እናደርጋለን። ቴሌብር ሱፐር አፓችን ላይ ከገባን በኋላ ትንሽ ወደ ታች ስክሮል አድርገን ተጨማሪ ወይም ደግሞ ሞር የሚል ኦፕሽን እናገኛለን። ያንን ኦፕሽን ፕሬስ አድርገን እንከፍተዋለን ማለት ነው። እሱን ከከፈትን በኋላ ትንሽ ወደ ታች ወረድ እንዳል ፋይናንስ ሪፔይመንት የሚል ኦፕሽን እናገኛለን። ስክሪኑ ላይ እንደምታዩት ፋይናንስ ሪፔይመንት የሚለውን እንደመረጥነው ይሄንን ፔጅ ነው የሚያሳየን። OD ወይም ደግሞ ሎን ሪፔይመንት የሚል ኦፕሽን ይሰጠናል። እዚህ ጋር እንደምትመለከቱት ሪፔይመንት ታይፕ ይላል OD እንዲሁም ሎን የሚል አለ። ከታች ደግሞ ሪሲቪንግ ታይፕ የሚል አለ። ስልክ ቁጥር ያስገቡ ይላል። አይደንቲቲ ID የሚል አለ። በስልክ ቁጥር እንጠቀማለን ለጊዜው። ከዛ ደግሞ ኮንትራክት ID ወይም ደግሞ ሴት ኮንትራክት ID የሚል አለ ማለት ነው። OD የሚለው ያው ኦቨርድራፍት ያልኳችሁ ነው። ከእንደ ኪሴ የተበደራችሁት ብድር ካለ OD የሚለውን ተመርጡና ስልክ ቁጥራችሁን እዚህ ጋር ታስገባላችሁ። ከታች ደግሞ ሴት ኮንትራክት ነምበር የሚለው ጋር የኦቨርድራፍት ኮንትራክት ነምበራችሁን ታስገባላችሁ ማለት ነው። የኦቨርድራፍት ኮንትራክት ነምበር ነው የምታስገቡት። ወይም ደግሞ ሎንም ከሆነ ከንግድ ባንክ ከዳሽን ባንክ ወይም ደግሞ ከሲንቄ የተበደራችሁት ብድር ካለባችሁ ያልከፈላችሁት ማለት ነው እሱን ለመክፈል ሎን የሚለውን ነው የምትመርጡት። ሎን የሚለውን ከመረጣችሁ በኋላ ስልክ ቁጥራችሁን ታስገባላችሁ። ከዛ ደግሞ ሴት ኮንትራክት ነምበር የሚለው ጋር ኮንትራክት ነምበሩን ታስገባላችሁ። ሎን ኮንትራክት ነምበር የሚል ነው የምታስገቡት። ረዘም ያለ ነው። እቺ ኦቨርድራፍት ኮንትራክት ነምበሯ አጭር ነች። ይሄ ሎን ኮንትራክት ነምበሩ ደግሞ ረዘም ያለ ቁጥር ነው። እሱን እናስገባለን ማለት ነው። ወደ 13 14 ዲጂት አካባቢ የሚሆን ነው፣ እርግጠኛ አይደለሁም ቁጥሩ ላይ። ስለዚህ ከነኚህ ከሁለቱ የትኛውን ብድር መክፈል እንደምትፈልጉ ትመርጣላችሁ እናንተ። ለምሳሌ OD ብላችሁ ከመረጣችሁ ስልክ ቁጥራችሁን እዚህ ጋር ታስገባላችሁ።
ከዛ በኋላ ኮንትራት ነምበሩን እዚህ ጋር ታስገባላችሁ። የኦቨርድራፍት ከሆነ የኦቨርድራፍትን፣ የሎን ከሆነ ሎን ኮንትራት ነምበሩን ታስገባላችሁ ማለት ነው። ሁለቱን እንዲህ ካስገባችሁ በኋላ አውቶማቲካሊ እቺ ኩዌሪ የምትለዋ አክቲቭ ትሆናለች ማለት ነው። ሁሉንም መረጃ ስታስገቡለት እቺ አክቲቭ ትሆናለች። ወዲያውኑ እሱ አክቲቭ እንደሆነች ኩዌሪ ትሏትና ያለባችሁን የብድር መጠን እንደምትመለከቱት ያሳያችኋል ማለት ነው። ያለባችሁን የብድር መጠን ያሳያችኋል። የኦቨርድራፍት ከሆነ የኦቨርድራፍትን ብድር በዚህ መልኩ ያሳያችኋል። ሎን ኮንትራትም ከሆነ እንደዚሁ የሎን ኮንትራትን ብድር ያሳያችኋል ማለት ነው። ስለዚህ ከታች ለመክፈል የሚል ኦፕሽን አለ። ለመክፈል የሚለውን ኦፕሽን በመጫን ክፍያችሁን ትፈጽማላችሁ ማለት ነው። ያው የምትከፍሉት በሌላ ሰው የቴሌብር አካውንት ነው ብያችኋለሁ። ያ የምትከፍሉበት የቴሌብር አካውንት በቂ ገንዘብ ሊኖረው ይገባል ማለት ነው። ያለባችሁን ዕዳ ለመክፈል የሚያስችል በቂ ገንዘብ ሊኖረው ይገባል ማለት ነው። እሱን ከከፈላችሁ በኋላ ዕዳችሁን ከፍላችኋል ማለት ነው። ስለዚህ በዚህ መልኩ እኛ ለራሳችን መክፈል ያልቻልነውን የቴሌብር ዕዳ በሌላ ሰው የቴሌብር አካውንት ወይም ደግሞ እኛም ራሳችን በሌላ የቴሌብር አካውንት መክፈል እንችላለን ማለት ነው። ስለዚህ ይሄንን በማድረግ ያለባችሁን የቴሌብር ዕዳ ከፍላችሁ ከቅጣት ልትድኑ ትችላላችሁ ማለት ነው። እንዳጋጣሚ ሆኖ ዕዳችሁን ሳትከፍሉ ሲም ካርዳችሁ ቢዘጋ ወይ ቢጠፋ መልሳችሁ ለማውጣት በተለያየ ምክንያት ከተቸገራችሁ ይሄንን አማራጭ በመጠቀም የቴሌብር ዕዳችሁን ልትከፍሉ ትችላላችሁ ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ ይሄንን ቻናል እንድታግዙ እንጠይቃለን። እናመሰግናለን።